ሃሎ በያላችሁበት ሰላም ለናንተ ይሁን። ይህ ሃርመኒ ሚዲያ ነው። በቤትም ስንጠራው ሂም እንለዋለን እዚህ ጋር እንደምታዩት ማለት ነው። እኔ ደግሞ በፍቃዱ ሞሮዳ ነኝ። ይህንን ሚዲያ ስንጀምር ከሚያስተናግዳቸው ወይም ደግሞ ከሚያተኩርባቸው ነገሮች መካከል ጉዳዮች መካከል አንዱ ኪነ ጥበብ እንደሆነ ተናግረን ነበረ። አሁንም ተመልሰን መናገር እንፈልጋለን። በኪነ ጥበብ ላይ ብዙ ትኩረት እናደርጋለን። የኪነ ጥበብ ስራዎች ደግሞ በተርታ በሰልፍ ከገቡ ግጥም ፊት አውራሪ ነው። ስለዚህ ግጥም ላይ እናተኩራለን። ግጥም ህብር ነው፣ ሃርመኒም ህብር ነው። ሃርመኒም ግጥም፣ ግጥምም ሃርመኒ ነው ማለት እንችላለን ማለት ነው። ግጥም እናቀርብላችኋለን ወይም የኪነ ጥበብ ስራዎችን እናቀርባለን ስንል ከቤትም ከጎረቤትም ነው። ታዋቂ የሆኑ የምትወዷቸውን ምናልባትም ደግሞ የማታውቋቸውን ገጣሚዎች ከነስራዎቻቸው የኪነ ጥበብ ሰዎችን ለወደፊት ማቅረባችን እንቀጥላለን። ዛሬ ቤት ካፈራው አንድ ግጥም አብረን እንቋደሳለን። ገጣሚው እኔው ሰውየዋችሁ ነኝ። አጭር ነው። አጭር ግጥም ጥሩ ነው። ነፍሱን ይማረውና ሰለሞን ኤረሳ እንደሚለው ትንሽ አራት መስመር ግጥም የእጥረትሽ ቃጠሎ ስጥም ይላታል። እናም እቺን አጭር ግጥም አብረን እንቋደሳለን። የምታወራው ስለ አፈር ነው። የማን አፈር እንሰማታለን። የሐሳቡ መነሻ በዚህ ግጥም ላይ የምታዩዋቸው ሁለት እህቶቻችን ወይም በምታዩዋቸው ሁለት እህቶቻችን ጣት ላይ መዳፍ ላይ ያለ አፈር ነው። ግጥሙ ያን አፈር እንዴት እንደተረዳ ይነግራችኋል። እናንተ ደግሞ የራሳችሁን ትርጉም ሰጣችሁ ልታጣጥሙት ትችላላችሁ። ሰምታችሁ ለራሳችሁ ብቻ ደግሞ እንዳታስቀሩ። ለጓደኞቻችሁ፣ ለፍቅረኞቻችሁ፣ ለወዳጅ ለዘመዶቻችሁ አካፍሏቸው። ሃርመኒ ሚዲያንም ቤታችሁ የራሳችሁ እንድታረጉት በዚህ አጋጣሚ ደጋግመን እንጠይቃለን። መልካም ቆይታ ይሁን። አፈርን አፈርን እንስማ። ያገር አፈር ከሰበብ ምክንያቱ በላይ እኔስ ከዚህ ሎጋ ጣት ላይ ያገሬን አፈር ነው የማይ። ከፎቶው ከምስል ከጎኑ ከጀርባ እኔን የሚታየኝ ከአፈር የተጋባ ያገር ትኩስ እንባ። አለንጋው ጣት ውበት ይልቅ ካፈሩ ነው ልቤ የሚስቅ። የአፈር ውበት ነው የሚሰርቀኝ፣ የአፈር እውነት ነው የሚደንቀኝ፣ ከፎቶ እንኳን የሚሸተኝ። በአባቦር ምድር እሉ ዙሪያ ቅጥር ከእናት እህቶቼ መዳፍ ከአባቴ ሌጣ እግር ላይ ነው ያደግኩት ይህን አፈር ሳይ። የአገር ትርጉም ፍቺ ቅምር የሰውና የአፈር ድምር ከዚህ ሌላ የለው ምስጢር። እርጥቡ አፈር እጄ ላሰው በውሃ ይመስለዋል ሰው በደም እንጂ ነው የራሰው። የአገሬ አፈር የአፈር አማን እንደ ፍርጃም እንደ እርግማን ስወርድ ስዋረድ የመጣ ዛሬም ደም ነው የሚጠጣ። ምርቃት ነው ወይስ ቁጣ? መቼም አንተ ፈውስ አታጣ። የአፈር ፈጣሪ መልሳምታ መልሳምታ መልሳምታ